እባካችሁ እህቶቻችን ሞኝ አትሆኑ። ራሳችሁን ዞር ብላችሁ ጓዳችሁን ተመልከቱ፣ ቤታችሁን ተመልከቱ። የመጣሽበትን መጀመሪያ ህይወትሽን ቀይር። እውነት የመጣንበትን እንቀይር። እስኪ ይለፍልን። እስኪ እድሜ ልክሽን እዚህ ጋር ሽበት እኮ ወጥቷል። እዚህ ጋር እያለን እኮ ኦልሬዲ ሽበት በቅሏል ፀጉራችን ላይ። እነ ማዳም ቤት ያሉትም እነ ሰገጤ እነ ላሜ ቦራ መቼም ስንት ጠንካራ በየአረብ ሀገራቱ ያሉ እያሉ እንደኛ ጠንካራ ስንት አሉ። በመድኃኒዓለም እንደነዚህ በእነዚህም ተጠርተናል። ልክ ባለቀሰ ቁጥር ትላለች ማዳም ቤት የምትሰራው በቪዲዮ እያለቀሱ ይወጡ ይመራሉ። አብርሽማ ከእሷ ጋር ተጣልቶ አይቀርም። እንደዚህም አይሆንም እንዴ እንደዚህ ብላ እውነት እስኪ ማይ ኧረ እንደው በመድኃኒዓለም እስኪ ዞር በይማ። እንደዚህ የሆነ የእነሱ ቪዲዮ እያየሽ እያለቀሽ ምናምን እያለ እስኪ ዞር በይና እስኪ የራስሽን ላይ እዩማ። ከው ነው የምትይው እንዴ? ምን ላይ ነኝ እንዴ? ምንድን ነው የምትይው? የሚያስለቅሰውኝ ምንድን ነው? እንደው ማልቀስ ካለብኝ እዚህ ከግርድና ሳልወጣ እድሜ ሄዶ ወይ አላገባው ወይ ምን አላልኩ። እነሱስ አለማቸውን እየቀጩ ነው። ከራሳቸው አልፎ እኮ አረብ ሀገር ያሉትን ምንም የማያውቁትን እኔ እኮ እና አብርሽ ጋር ብታገናኙኝ እና እንደው ብንጠያየቅ ደስ ይለኛል። በአንድ ጠረጴዛ ዙሪያ ቁጭ ብለን ብናወራ አንድና አንድ ጥያቄ ነው የምጠይቃቸው። ምንድን ነው ችግራችሁ? ማለት አረብ ሀገር ያሉትን እህቶች ያኔ እንስጥ እንኳን ከራሳችን በቃ ያኔ ከምትሰሩ ድራማ አንጻር ያኔ ተመስጠውና ተገስጠው ስለሚያዩ እንስጥ እንኳን ቢሉ እምቢ የሚባል ነገር አለ እኮ። እናትሽን እርጂ፣ ራስሽን እርጂ። ድህነትሽን እዚህ ከኩሽና ለመውጣት አይደለ ወይ የወጣሽው? ራስሽን ልለውጭ አይደለ ወይ? እኛስ በሀገራችን ደልቀቅ ብለን ቢያንስ እንኳን በዩቲዩብ እየሰገጠን የድራማም እየሰራን እናንተ ላይ እየተላላጠን የምናገኘው ገቢ አይደለም፣ በቂያችን ነው። እና በቃ ላስ አትስጡን፣ እኛ አንፈልግም፣ በራሳችን ነው። የለም እንስጥ። ኦኬ ቀጠሮ እያዝልኛል። ላይቭ ላይ ያወረድኩትን አይታችሁታል። ላይቭ ላይ ቀጠሮ ይሰጣል። ዝም ማለት ይችላሉ እኮ እንደ ማንኛውም። ምን አገባኝ ለምን አይታለቡ ምናምን ማለት ይችላሉ። ነገር ግን አረብ ሀገር እስከምኖር ድረስ የአረብ ሀገርን ላይፍ ከማንም በላይ አውቀዋለሁ። 10 ምናምን ዓመት እዚሁ ነኝ ያለው። ስለዚህ የእህቶቻችንን በደል ስቃይ እኔም ጋር ስለሚመጣ ኑሯቸውንም ላይፋቸውንም ስለማቅ እነሱ እዛ ሆነው ስለማይረዱ እነሱ ብሩን እንጂ የሚያውቁት ስራውን አያውቁትም። እና አብርሽም ሆነ ሩጣም ሆነ ብሩን ሊያውቁት ይችላሉ፣ አዎ ስለሚሰጣቸው። ስራውን ግን አያውቁትም። እኔ ነኝ እዚህ ማውቀው። ለዛ ለና አብርሽና ሩታ እነሱ የሚያዩዋቸው ብቻ ላይክ የሚያደርጉት ኮመንት የሚሰጡት ለእነሱ ብር ነው። ዩቲዩበር ነኝ እኔ አውቃለሁ ገቢውንም ስንት እንደሚያገኙ የዛ በቂ ነው። ስለዚህ እንደዚህ ሲባሉ አይ ተይ ለእናትሽ እንደዚህ እርጂ፣ ተይ አንቺ ከዛ ከስደት ሳትወጪ እህቴ ተይ ምናምን ብለው የበለጠ ፍቅርን ነው እንጂ ማዳበር ያለባቸው። አሁን ምን ልትይኝ እንደሆነ ገብቶኛል። ማን ቢሰጠው ይጠላል ምናምን ልትይኝ ትቻለሽ። እንደ ሰውኛ ስናወራ ነው እና ምንድን ነው ታዲያ ይሄ ጥፋቱ? ሰማኝ እኔ ልንገርህ እኮ አልኩህ። አለ ሙድ እንኳን ቢሆኑ ብር በቃኝ የሚል የለም። እኔ በእጄ ከገባልኝ ይቅርታ አድርግልኝና እቀበላለሁ። ሌሽ እኔ በግ ሆኑልኝ። እነሱ ህፃን አይደሉም። ሳ እኔ እኮ እዚህ አረብ ሀገር ድረስ ስመጣ እኮ በፕሌን የመጣው ነው፣ በአህያ ነው ዘላችሁ የመጣች ጋይስ። አህያ ራሱ ትረግጣችኋለች ሳታውቁ። እሺ አይ ቆይ ብር የምትቀበይው ነው አንቺ። አሁን አንድ የኔ ቢጤ መጥቶም ብር ቢሰጥሽ ትቀበያለሽ እንዴ? እሱ የቤታችን ነው አገባ። አሁን እንዴት የቤታችን ስለ አሁን እነሱ የቤታች ናቸው ልትለኝ ነው? እነዚህኞቹ ምንድን ነው ልዩነቱ? የኔ ቢጤ ሲባል አሁን እኔ ቸግሮኝ ለምሳሌ የሆነ ነገር አይቶ ካልሆነ በስተቀር ካለ ላይ ለምን አትመልሽልኝም? ማብራሪያውን ለምን ትሰጪኛለሽ? ትቀበያለሽ ወይ አትቀበይም? አልቀበልም። ታካላስ እነሱ የራሳቸውን ገቢ የራሳቸው ላይፍ እያላቸው እነዚህ ሰዎች የመጣ ነው ለምንድን ነው? ልንጋረድ እኮ ከአረብ ቤት እኛ አረብ ጋር የምንሰራው ለምንድን ነው? ድሀ ስለሆንን እኮ ነው። ሌላ ሀብታም ሆነን ነው እንዴ? እሺ ሞልቶልኝ ከሆነ ቅድም ስንነጋገር እኮ ብሩ ሞልቶልኝ ከሆነ አገር ሄዳለሁ። ግን ሳይሞላልኝ ከሌለ በቃ ሚዲያ ላይ ለመታየት የእነሱ አድናቂ መሆናቸው ለእነሱ አራዳ በቃ ምን ብዬ ልንገርክ? እኔ በጣም ነው የምናደደው። በነገራችን ሲጀመር እኔ ሳምሪና ማን ነው ሩታና አብርሽ አላያቸው በፊት ነው የተውኩት አላያቸው እና አይሰሙም። አብርሽዬ አትልፋ አይሰሙም። ገብቷል። እነዛም እኔ ማናቃቸው እናንተ የምታውቁን እያሉ ይሰብስቡ ገንዘባቸው። ገባ አይደል? የንቀታቸው ያኔ በሚሰበስቡ ሰዓት
እናንተ የምታዩ እኛ ማናቃችሁ፣ እናንተ የምታውቁን እኛ ማናቃችሁ። ኧረ ፈለጣ እንደዚህ እየተባሉ እንግዲህ አብርሽዬ ንግስት ሩታ እያሉ ደግሞ እኮ እኔ እንጃ እኔ ግርም ነው የሚል የዲያ እያሉ እኮ ነው ደግሞ እናንተ የምታዩ እኝና ሌማ ላያችሁ ናችሁ። ቆይ በዜማ ላድርግላችሁ ለእና ሌማ ምንድን ነው ያልሽው? እናንተ የምታውቁን እኛ ማናውቃችሁ ነው ያለው አብርሽ። እነ ላሜ ቦራ እስኪ እነምቧ መቼም እዚህ ጋር አላችሁ፣ መቼም ከውጭም ሆናችሁ እያያችሁ ነው። መቼም አብርሽና ሩታን እየተናገረ ነው። ብላኔ ባናትሽ ትጠቀያለሽ ነ እስኪ አንዴ ላልቅስላቸው። አንዴ በእናትሽ እነ ላሜ ቦራ ተማ ከገቡ ደስ ይለኛል። እናንተ የምታዩኝ እኔ ማላያችሁ ናለው። እናንተ የምታዩኝ እኔ ማላያችሁ። እሺ እናንተ የምታውቁን እኛ ማናቃችሁ። እናንተ የምታዩኝ እኔ ማላያችሁ። እስኪ ስንት ድርሃም ነው እኔ የምታስገቡት? እስኪ ንገሩኝ። ስንት ድርሃም? እነምቧ አልሰማሁም ነበር። አልሰማሁም። አረብ ሀገር እንደዚህ ያለ በእውነት እውነቴን ነው ብላችሁ ግፍ ነው። አረተው ወንድሞቼ የተበራችሁን ያዙ ተብያል። እናንተ ምታዩኝ እኔ ማላቃችሁ። እስኪ ስንት ድርሃም ልቀቁብን። የምታረግሽው እንዲ አንቺ ልጅ እንደ ያስደነገጥሽኝ እኮ ለእነ አብርሽ የላክሽ ነው የሚመስለው እኮ አለቃቀስሽ። እና ልክ አሁን የዚህ መተሽ እኔ ጋ የነቃሽ ነው የሚመስለው። ቢያንስ እንደዚህ የሚያደርጉት 100% እውነቴን ነው የምላችሁ ቤተሰብን የሚረዱት ልጆች አይደሉም። ምክንያቱም ቤተሰብ ኃላፊነት ያለበት ሰው አረብ ሀገር ሰርታ ለዛም ቤሩት ሰርተን ምን ያህል ነው ያለፈልን? እንዴት እኛ እኮ እንኳን አሜሪካን ያሉት እንትን አያደርጉም እንደኛ ማለት ነው። ስለዚህ እኛው ራሳችን ዞር ብለን እንያይ። ትላንትና አሁን አንዷ እንደዚህ የምታደርገው ሴት ታማ ሐኪም ቤት ብትገባ እነዛ ሰዎች መልሶ አይረዷትም። ማንም አይረዳም። እኛው በራሳችን ነን። እኛው ላይ ነው የሚመጣው። ቃል ግን ጥፋቱ የማን ነው ብለሽ ታስቢያለሽ? የእነ አብርሽ ነው ወይስ እዚህ ያሉት ላሜ ቦራዎች ነው ጥፋቱ ወይስ የእነ አብርሽና ሩታ ነው ጥፋቱ ብለሽ ተምታስብ? ጥፋቱ የራሳችን ነው። እና አብርሽ በግድ አልተቀበሉንም። እኛው ነን እየሰጠን ያለ ነው። እኛው ነን እየሞገስናቸው ያለ ነው። ስንት የምረዳ ደካማ አለ፣ ስንት የምረዳ ቤተክርስቲያን አለ፣ ስንት እንኳን አልፎ ኖሮኛል ብንል ማለት ነው። ኖሮኛል፣ እኔ በጣም ኖሮኛል ብል ቤተክርስቲያንን ለምን አረዳትም? እንደገና ደግሞ ሲጀመር የተኛው እንትን ላይ ነው ያለፈልን። እኛ አረብ ሀገር ያለ ነው። በተለይ ቤሩት፣ እኔ ቤሩት ላይ ነው ያለሁት። ቤሩት ስንት ውጣ ውረዶች ውስጥ አልፈን ነው ሰዎችን የምንረዳው። እነዚህ ይሄ እርዳታ አይደለም እኮ የጠላት ገንዘብ ነው። እውነቴን ነው የምላችሁ። እኔ ለነዛ የሚሰጠው ለእነ አብርሽና ለእነ ሩታ ባዮቹ ሲጀመር አልከተላቸውም። በእርግጥ ግን የመሆነው ነገር ሲሰማም ሳይ እነሱ ተው፣ ስለ እውነት ነው የምላቸው። አሁን ይሄ የሚደረግ ነገር አይደለም። እባካችሁ እህቶቻችን ሞኝ አትሆኑ። ራሳችሁን ዞር ብላችሁ ጓዳችሁን ተመልከቱ፣ ቤታችሁን ተመልከቱ። የመጣሽበትን መጀመሪያ ህይወትሽን ቀይር። እውነት የመጠንበትን እንቀይር። እስኪ ይለፍልን። እስኪ እድሜ ልክሽን እዚህ ጋር ሽበት እኮ ወጥቷል። እዚህ ጋር እያለን እኮ ኦልሬዲ ሽበት በቅሏል ፀጉራችን ላይ። ለምን አንድ ቀን ሳልፍልን ለሰው ይሁን እንድንል በቃ ሰዎች ፊት ላይ ብቻ መታየት እንድኖረን እድሜያችን አንግፋ፣ ህይወታችን አንቀይር። ተቃይረን እስከ እንግባ አልፎልን። እቺ ልጅ ቤሩት መታለች ለመባሉ እንኳን ለስሙ እንኳን የሆነ ነገራችን ይቀየር። ቤታችን ሳይቀየር ለሰው ቤት ለመቀያየር አንሮጥ። ተባረ